በፍጹም የኔ ልጅ እኔ ባንቺ አፍሬ አላውቅም። አባዬ ደግሞ ተው እስኪ፣ ትልቅ ሰው እኮ አይዋሽም። እውነት አላልሽውም የኔ ልጅ። አንቺ ላይ የተፈጠረው ነገር እኮ ማንኛውም ወጣት ላይ ሊፈጠር የሚችል ነገር ነው። ቢሆንም አንተና ምናሴ ምን ያክል እንደምትወዱኝ እያወቅኩኝ እንደዛ ማድረግ አልነበረብኝም። ይኸውልሽ የኔ ልጅ፣ ወጣትነት እኮ ሁላችንም አልፈንበታል። ድንገት አንቺ ላይ የተፈጠረው ነገር እኛ ላይ አልተፈጠረም ማለት ደግሞ እኛ የተለየን ሰዎች ነን ማለት እኮ አይደለም። እኔ እንጃ ብቻ ምን ማለት እንዳለብኝ አላውቅም። ምንም አትበይ። ደግሞ የኔ ልጅ ጠንካራ ናት። ጠንካራ በሆንማ እኮ ራሴን እንጠብቅ ነበር። ለፍቅር የሚሸነፉ ሰዎች እኮ ደካሞች አይደሉም። እኔ እኮ ምን ግራ እንደሚያጋባኝ ታውቃለህ አባዬ? ቆይ ምንድን ነው? እስኪ ንገረኝ የኔ ልጅ። ያን ሁለት ግራግር የሆነ ሰውዬ ምኑን እንኳን እንደወደድኩት እኮ ነው ግራ የሚገባኝ። ይኸውልሽ የኔ ልጅ፣ አልኩሽ እኮ አለቃ እባክህን፣ ምንም ወደቂያ እንዳሌለኝ ታውቃለህ። የራስሽ ጉዳይ። አሁን ከግሌ ላይ ተምሽ። እሺ አለቃ፣ ግን የእህቴስ ነገር? እህትሽ ምን? የእህቴን ጉዳይ ምንም ሳትለኝ እና እኔ ምን አገባኝ? አለቃ ቢያንስ እህቴን እንኳን ተውልኝ። አንቺ ልጅ አሁንስ ወንጀለኛ እያረችኝ። ይቅርታ ግን ተወጪ እንደሆኑ እንጂ አለበለዚያ ግንባርሽን ነው። ብርን ያለችው ጎበዝ ቀና ብላ ልታይኝ እንኳን እኮ ፈርታለች። እዚህ እንቆይ ያልኩት ለዛ ነው። አብርኩት ምን አባቴ ላድርጋት? እንደው ወጣትነት እንደሆነ ተክፉ ነው ታውቃለህ። በሰነ ስርዓት ታልያዙት ተሳት ነው የሚከት። ለዚህ ሁሉ ነገር ደግሞ ተጠያቂዋ እማዬ ናት። እሷ ደግሞ ምን አደረገኝ? እማዬ ለረጅም ጊዜ ሰላምን ረስታት ነበር። ረስታት ነበር ስትል? አዎ አጎቴ፣ 16 ዓመት ሰላምን ረስታት ነበር። ምን ብላ ነው የረሳቻት? አንተው ሀሴት ከጠፋች በኋላ ሙሉ ትኩረቷ ሀሴትን ፍለጋ ሊሆንና ሰላምን የት ወጣች የት ገባች ብላት አታውቅም። ምን ታድርግ? እንደው የወላድ አንጀት እኮ እንዲህ ነው። እየጠፋን ከመፈለግ ያለን መጠበቅ አይሻልም? እንደው ጊዜ ሩስ ቢሆን አንዱ ቢጠፋበት አይደለም እንዴ 99ን በትኖ ፍለጋ ያወጣ? ያና ይሄ እኮ ይለያያል አጎቴ። አይ እሱን እንኳን ታልወለድካት ታውም። ቆይ አጎቴ፣ ለማዬ የተከላከልክላት ነው? በእሷም አትፍረድ። እንደው ይሄ መጣል በላ መች አሰበችና ነው። መስፍን ቤቲን ቤት ድረስ ይዟት መጥቷል። ቤተሰቦችን ሰብስበህ ምነግርህ ሚስጥር አለኝ ባላችሁ መሰረት ቤተሰቦቹን ተሰብስባችሁ ጠብቁ ብሎ ከሰበሰባቸው በኋላ ቤቲን ቀጥታ ቤት ድረስ ይዟት መጥቷል። ያመጣበትን ምክንያት ከዚህ በፊት እንግዲህ ወይዘሮ ሜላትን ቤተሰብ እንድትከታተል የቀጠራት አቶ በቃሉ ነበረ። እሱ የፈለግሽውን ነገር አደርግልሻለሁ፣ በስምሽ ቤት እገዛልሻለሁ፣ ሱቅም እከፍትልሻለሁ፣ ስለዚህ እኔ የምልሽን ታረጊ ይልኛለች። እኔ መላት ድርጅት ያለውን መረጃ ስለነሱ እያጠናሽ ሁሉን ነገር ትነግሪኛለች ብሎ በቀጠራት መሰረት ስራዋን እየሰራች ነበር። ነገር ግን አቶ በቃሉ አንተነን ካገኘ በኋላ ዞር በይ ብሎ ፈንግሏታል ማለት ነው ቤቲን። በዚህ ምክንያት በተደጋጋሚ ከአቶ መስፍን ጋር እየተገናኘች ነበር። በዚህም እሷ የተገናኘችው ያው ለመሰለልና ለስራ ጉዳይ ነው። ወይዘሮ ሜላት ግን ከባሏ ጋር የተለየ ግንኙነት ስላላት ነው ብላ ስላሰበች ጣምዳ ይዛታለች። እንኳን አይደለም እቤት ድረስ መጣ ስሟ ሲጠራ እንኳን ቤቲ ብሎ የሚጠራትን ለምን ቤቴ ላይ ብለህ አጠራትም ያቆላመጥካ ስለምትወዳት ነው እያለች ቀን በቀን የቤተሰቡ የብጥብጥና የሜላትና የመስፍን የጠብ መነሻ ምክንያት ቤቲ ናተኝ። እናም አቶ በቃሉ ስለ እህቷ ያለውን መረጃ ሁሉ ዘጋግቷል። እንግዲህ እህቷ በልጄና በእኔ መካከል ገባሽ ብሎ ካፈናትና ካገታት በጣም ብዙ ቀናቶች ተቆጥሯል። ነገር ግን አሁን እሷም ሲጠይቃት እኔን ወንጀለኛ እያደረግሽ ነው ወይ እንዳሁን የምትጠይቂኝ? እንደ ወንጀለኛ እያደረግሽ ነው የምትጠይቂኝ። ስለዚህ ልሰማሽ አልፈልግም። እኔ እህትሽ የት እንዳለች አላቅም ብሏታል። እሷ ግን አቶ በቃሉ እንዳገታት በጣም እርግጠኛ ናት 100%። ምክንያቱም ለምንድነው ሚስጥሩ ለልጅ የነገርሽው? በአንድ ልጅ የምትመጪው ለምንድነው? እኔ እና እሱን መካከል ለምንድነው የምትገቢ ስላላት እኔ አይደለሁም ጽዮን ናት እንደዚህ ያደረገችው፣ ስለዚህ ከእሷ ጋር የምተሳሰበው ሂሳብ አለኝ ብሎ ወደ እሷ ስለዞረና እሷን ያግቷታል ብላ ነው የደመደመችው። አንተነህንም ከነ ወይዘሮ ሜላት ቤተሰብ ጋር በተደጋጋሚ እየተገኘ ነው፣ ከነሱን እያገኛቸው ነው ብላ መረጃ ብትነግረውም እሱ ግን አላመነም ማለት ነው። ምክንያቱም አንተነህ መፍትሄ አያጣም
የሚያመልጥበት መፍትሄ ስለማያጣ እሷን አስጠምዷታል ማለት ነው። በዚህ ምክንያት ከስራ ስለተባረረች አሁን ሙሉ የድርጅቱን መረጃ እና ስላለው ነገር ልትናገር ለወይዘሮ ሜላት ቤተሰብ ለመናገር ደውላለት ነበረ። እሱም እሺ ብሎ ፈቃደኛ ተቀብሎ እቤት ድረስ መታ እንግዲህ ሚስጥሩን ልትናገር ጫፍ ደርሳለች። ነገር ግን አቶ በቃሉ አንተ ነህ እንደነገራት ከሆነ አንቺ ምንም እንኳን ከስራ ብትባረሪም አቶ በቃሉ እንደዚህ በቀላሉ የሚለቅሽ አይነት ሰው፣ ምክንያቱም የቤተሰቡንና የድርጅቱ ሚስጥር የምታውቂ ልጅ ስለሆንሽ ከስራ እንኳን ብትወጪ መከታተሉን አያቆም፣ ስለዚህ ስትጠነቀቂ ይሻልሻል እያላት የነበር። ስለዚህ አሁን ሄዳ ሚስጥሩን ለወይዘሮ ሜላት ተናግራ ያለውን ነገር ባዩሽ እንዳስገደላተኝ እነሱን ድርጅት ኪሳራ ውስጥ እንደከተተው ተቀናቃኟ እንደሆነ ብዙ ነገሮችን እያጠፋ እንደሆነ ሚስጥሩን ከተናገረች ከዛ በኋላ ወይዘሮ ሜላት ትዞርለታለች። እሷ የዞረችበት ደግሞ አትለቀውም። በዚህ ምክንያት እንግዲህ ወይዘሮ ሜላት አሁን ፎከሷ በእርግጥ ቤቲ ላይ ነው። ምክንያቱም ቤቲ ባሏን ልትቀማባት መስሎ ስለታያት እሷን ጠምዳ ይዛታለች እንጂ እሷ የምትጠቀምባት አሁን ከስራ ስለተባረረች ድርጅቷ በአንዴ ይነሳል፣ ጠላቷን እጇ አስገባች እንደማለት ነበር። እናም አንተ ነህ በሌላ በኩል እንግዲህ ቤቲን አስጠምዶ ከስራ ካባረራት በኋላ ቤቲ በተደጋጋሚ ከሜላት ልጆች ጋር እያየሁት ነው ብትለውም እሱ ሄዶ ለአቶ በቃሉ የመረጃ የምትሰጥህ ልጅ ተሳስታለች፣ ምክንያቱም ወይዘሮ ሜላት ልትገለኝ እንደሆነ መናገር ነበረባት እና ለምንድን ነው የምትገል ብሎ ሲጠይቀው እኔ ለምን እንደሆነ አላውቅም፣ ግን ከልጆቿ ጋር የተያያዘ ጉዳይ ይመስለኛል ብሎ አለው ማለት ነው። ምናልባት ግን ከኔ ጋር ያለ ስራ እና እሷን እየተከታተልካት እንደሆነ አውቃ እንዳትሆን ሲለው በጭራሽ እንደዛ አይደለም ብሎ እራሱን አስመልጧል ማለት ነው። እናም ከቤቲ ጋር ተገናኝቶ እንድትጠነቀቂ፣ ምክንያቱም አቶ በቃሉ ከድርጅቱ ብትወጪም አይለቅሽም እንድትጠነቀቂ እነግርሻለሁ እኔ ብሎ ከጨዋታ ውጭ አርጓታል ማለት ነው። በሌላ በኩል ሰላሚና ቤተሰቡን ሁሉ አኩርፋለች ማለት ነው። ምክንያቱም በሰራችው ስህተትና በሰራችው ስራ በጣም ስላፈረች፣ እናቷም በጣም የምታሳፍሪ ልጅ ነች ስላለቻት ወንድሟንም አባቷንም ቀና ብላ ማየት አልቻለችም። በጣም ነው የተሸማቀቀችው ባደረገችው ስራ። ነገር ግን ወንድሟን ቤተሰብ አባቷም ተረድተዋታል። እናትሽም አሁን ስለተናደደች ነው እንጂ ከአንቺ የሚበልጥ ነገር የለም፣ ስለዚህ አሁንም እንወድሻለን፣ እንደ በፊቱ እናምንሻለን፣ በቃ ትሸማቀቂ፣ አንቺ ልጃችን ነሽ፣ ሁሉም ሰው በወጣትነቱ ያጠፋል ብሎ መክረዋት ወደ ራሷ ተመልሳለች ማለት ነው፣ ራሷን ከመውቀስ። እናም በሌላ በኩል ደግሞ ከአንተነህ ጭቅጭቅ፣ ምክንያቱም እሱ ሁለታቸውንም እያስፈራራ በጣም ብዙ ስህተት ያሰራቸው ነበር። አሁን ግን በቀላሉ ስለተነቃበት ነው ወይዘሮ ሜላት ጉዳዩን ስለያዘች ሁለታቸውም ተገላግለዋል። እናም ሀኒቾም ወደ ቤተሰብ ጋር ሄዳ ያለውን ነገር አይታ ነበር። ለአባቷም ሄዳ ወይዘሮ ሜላትና በሰላም ጉዳይ ያለውን ጠብ ስለነገረችው እሳቸውም እንደ ትልቅነታቸው ቤት ድረስ ሄደው የጥንት ታሪካቸውን በወጣትነታቸው ሱስ ተጠምደው ነበር። ያ ሱስም ያደረሰባቸውን ጉዳት እናታቸውን በሞት እስከ ማጣት ድረስ እናም በዛ ሁሉ ነገር ውስጥ እንዳለፉ እናም በኋላ እንደጸጸተው ስቀየር ግን እኔ ስለወጥ አዲስ ሰው መሆን ስጀምር እናቴ ሞታብኛለች። ስለዚህ እና ሁሉ ነገር የምነግራችሁ መቼም ለው እንደሆነ ይገባችኋል። ይቅርታ ተባባሉ። ወጣትነት እሳት ነው። ሰው በወጣትነቱ ስህተት ሊሰራ ይችላል፣ ግን ዋናው መማሩ ነው ብሎ ወይዘሮ ሜላትንና ሰላምን አስታርቋል። ሰላምም እግሯ ድረስ ድፍት ብላ እናቷን ይቅርታ ጠይቃለች ማለት ነው። በጣም ደስ ይላል። ሁለታቸውም ታርቀው አንተነህም በመሀል ቤተሰቡን ሊያበጣብጡ የነበረ እንግዲህ ሰላም እውነቱን ተናግራ አድነዋለች ማለት ነው። በዚህም ኪሳራ ውስጥ ገብቷል። በሌላ በኩል አቶ ኖላዊ የፋኖሴ ጉዳይ እያሳሰበው ይገኛል። እንግዲህ ፋኖሴ ከሳቸው ታርግዝ ወይ ደግሞ ከሌላ አይታወቅም። ምክንያቱም እሳቸው መውለድ እንደማይችሉ ነው የሚያውቁት። ባህሪዋ በጣም ስለተቀያየረ እና እውነቱን መናገር ስለፈራች፣ ምክንያቱም እሳቸው መውለድ ስለማይችሉ አርግዣለሁ ብትል ቀጥታ የሚጠረጥሩት ከሌላ ነው ያረገሽው ስላሉ መናገር ስለፈራች፣ ነገር ግን ጸባዩዋ ተቀያይሯል። እናም በጣም ተጨንቀው ይህንን እየነገሩት ነበር ያሲር ደግሞ ምናልባት አርግዛ ሊሆን ይችላል፣ ሴቶች ብዙ ጊዜ ሲቋጥሩ ነው ጸባያቸው የሚቀያየር እያለ እየቀለደበት ነበር። እሷ እንደዚህ የምትቀልድብኝ መውለድ እንደማልችል ስለምታውቅ ነው አይደል? ለነገሩ አንተ ምን ታርግ፣ እግዚአብሔር ነው እንደዚህ አድርጎ ያንተ መጫወቻ ያድርገኝ እያለ በጣም እያዘኑ ነበር አባባ ኖላዊ። እናም በዚህ ምክንያት ተናደው ከቤት አስወጥተዋቸዋል። ሲመለሱ ግን ይቅርታ ለማለት ምክንያቱም የሳቸው
እና የአሲር ፍቅር ጠብ ከሰዓት አያልፍም። ተመልሶ መጥቶ ይቅርታ ሲጠይቅ ከሀኒቾም ተገናኙ እና ከሀኒቾም ጋር በጣም ጓደኛሞች ናቸው። በፍቅርም እንኳን ባይሆን በእህትና በወንድምነት በጣም ስለሚቀራረቡ ይቅርታ አድርግልኝ ብላ ይቅርታ ተያየቁ። ያሲርም እኔ በአንቺ አልተቀየምኩም፣ መቼም ቢሆን አንቺን ልቀየምሽ አልችልም፣ ችግር የለውም ይቅርታ አድርጌልሻለሁ ብሎ ሁለታቸውም በይቅርታ ታረቁ ማለት ነው። ቀጣዩን ክፍል ይዘንላችሁ እንመጣለን። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። ስለተከታተላችሁን እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘንላችሁ።